ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። የዛሬው አመጣጤ ከእስካሁኑ ከነበረው ለየት ባለ መልኩ በደስታ ነው። በደስታ ነው የመጣሁት። በደስታ የመጣሁበት ትልቁ ምክንያት ደግሞ ልጃችን በጤና አግኝተነዋል ማለት ነው። በጤና ስላገኘነው በጣም ደስ ብሎናል። ያው የነበረውን ሁኔታ ለምንድነው ለማስታወስ ያክል የተወሰነ ሃይላይት ሰጣችኋለሁ። በተለይ ይሄን ፓርቲ ያያችሁ ላላችሁ ሰዎች ከዚህ በፊት አንድ እህቴ በችግር ውስጥ ሆና ልጅ ወልዳ ነበር። እኛ ነበርን ያዋልድናት። እግዚአብሔር ረድቶን ተወልዷል። ኮሜንት ላይ እትብቱ ያላችሁ ሰዎች አሉ። እትብቱ ተቋርጧል። እትብቱን ሜቢ ቪዲዮን በደንብ ያላያችሁት ይሆናል። አንዳንድ ሰው ቪዲዮን ሳያየው ለኮሜንት ይሮጣልና እዛ ላይ ምላጭና ክር ይዘን ስንገባ ነበር። ያያችሁ አይታችኋል። ያላያችሁ ደግሞ እንግዲህ እዛ ላይ ደግማችሁ እዩት ለማለት እሞክራለሁ። ከኮሜንት ይልቅ ቪዲዮውን አይተነው ኮሜንት እናድርግ ለማለት ነው። በተለይ ይሄ ሴስ ብሎ የሚጠየቀው ነገር እዛው ቪዲዮ ላይ ሊኖር ስለሚችል እሱን ኮንሲደር እንድታረጉልኝ እፈልጋለሁ። በጣም በተደጋጋሚ ይሄ እቺ ኮሜንት የሚጽፈው አንድ ሰው ነውና ያ ሰው ቪዲዮ ማየት ይቀላልኛል ከመውቀስ ይልቅ እና ዞሮ ዞሮ እትብቱን ቆርጠን ምን ብለን በጤና በሰላም ተገላግላ ነበር እህታችን። ከተገላገለች በኋላ ግን ቤተሰቦቹ የባሏ ቤተሰብ ማለት ነው ልጁን ይዘውባት ጠፍተው ነበር። በጣም በሚያሳዝንና በሚያስደነግጥ ሁኔታ ልጁን ለአጉል እምነት ወይም ደግሞ የባህላዊ እምነት አላቸውና የሚያምኑት በጨሌ ቆሌ ምናምን በሚባለው ነገር ማለት ነው ለዛ መስዋዕት እንዲሆን ከማሰብ ነበር ነገሮችን እንደዚህ ሊያደርጉ የነበሩት። እግዚአብሔር ፈቅዶ ግን ያ ነገር ሳይከናወን ያ ነገር ሳይፈጠር ልጁም ላይ ምንም አይነት ጉዳት ሳይደርስ ልጁን ማዳን ችለናል። በጣም እረፍት ነው በጊዜው የተሰማን እረፍት። የገዛ ወንድሙ ነው ልጁን የሰረቀው። መስዋዕት ልታደርገው የነበረችው ደግሞ የገዛ እናቱ ነች። የአባት እናት ወይም ደግሞ የልጅ ልጇን ነው መስዋዕት ልታደርገው የነበረው። ምክንያታቸው ደግሞ የነበረው የነሱ ዘር ከሌላ ዘር ጋር በሚጋባበት ጊዜ ትክክል ካልሆነ ቆሌው ወይም ደግሞ አውሊያው ይናደዳል፣ ይቆጣል። በዛ ምክንያት መስዋዕት መቅረብ አለበት። መስዋዕት ካልቀረበ ይቀየመናል፣ መኪናችን ተቃጥሏል፣ ቤታችን ይቃጠላል፣ ንብረታችን ይቃጠላል ምናምን ነው እያሉ ያሉት ማለት ነው። ያ ነገር እንዲቀር የግድ ህፃኑ መስዋዕት መደረግ አለበት ብለው እንግዲህ በአጓጉል እምነት ልጁን ሊያሳጡን ነበር። ግን እግዚአብሔር ረድቶን ከእግዚአብሔር ጋር ነገሮችን ፋይት አድርገን የተሻለ ነገር ውስጥ አግኝተናል ማለት ነው። ትንሽ በዛ ክፍለ ሀገር በሄድኩበት ሰዓት ነው ያሞኝ ነበር። እዛ የደረስኩት ያው ቪዲዮ ላይም እንዳያችሁት ነው። ፍዝዝ ብዬ ነበር። እዛ አካባቢ ከሄድኩ በኋላ ያለው ነገር ብቻ ይረባብሽ ነበር፣ ያም ነበር። እንግዲህ እግዚአብሔር ረዳንና ልጁን አግኝተናል፣ ልጃችንን አግኝተናል። ዛሬ የመጣሁበት ትልቁ ምክንያት ምንድነው? ደስታ ላሳያችሁ ነው። እስካሁን ድረስ ብዙ ሀዘን፣ ብዙ መከራ፣ ብዙ ችግር ነው ስናየው የነበር። ስለዚህ ዛሬ የደስታ ቪዲዮ ልንሰራ ነው። የደስታ ቪዲዮአችን ደግሞ የሚሆነው ምንድነው? ልጅ ከእናት ጋር ሲገናኝ ወይም ደግሞ ያ የተወለደው ህፃን ለእናቱ ልንሰጣት ነው። በምን አይነት ደስታ በምን አይነት ነገር ውስጥ እንዳለች እናሳያቸዋለን ማለት ነው። ከዛ በፊት ግን ልክ ይሁን አይሁን አላውቅም፣ ነገር ግን እኛ ገንዘብ የምናገኘው በቪዲዮ ነው። ስለዚህ ዝም ብለን ለፕራንክ ያክል ነገር ልጁ እንደሌለ ነግረናት ምናምን
አስበናል። ልክ ይሁን አይሁን አላውቅም። እንግዲህ የካሜራማኔ ሀሳብ ነው። እኔ እንዳትወቅሰኝ ካሜራማኔን ስሸውት ፕራንክ እናድርጋት ጀስት የለም ልጁ ምናምን ብለን ትንሽ እናስደንግጣትና ከዛ መልሰን ልጁ እንዳለ እነግራታለን ነው ያለኝ። ልክ ነው ግን ሰውዬ ልክ እሺ ልክ ነው ብሏል። ስለዚህ ፕራንክ ነው መጀመሪያ ፕራንክ እናደርጋለን። ይሄንን የምናደርግበት ትልቁ ምክንያታችን እንደነገርኳችሁ ቪዲዮ ያስፈልገናል። ቪዲዮ የምንሰራው ከቪዲዮ ነው ሳንቲም የምናገኘው እና ቪዲዮውን ለማርዘም ያክል ነው። ሌላ ነገር የለውም። ሌላ መጥፎ አላማም የለውም። መጥፎ ሀሳብም የለውም። እናንተም ቪዲዮውን በደንብ ላይክ እያደረጋችሁ ሼር እያደረጋችሁ እና ደግሞ ሱፐር ስቲከር የሚባል አለ። በተለይ ውጭ ሀገር ያላችሁ ሰዎች ሱፐር ስቲከር፣ ሱፐር ላይክ፣ ሱፐር ሀርት ምናምን የሚባል አለ እና እነዛን ብትሰጡን ደግሞ ሞር ለኛ ያግዘናል። ምክንያቱም እነዚህ ሱፐር ስቲከሮች ገንዘብ ስላላቸው $1፣ $5፣ $10 ዶኔት ማድረግ ትችላላችሁ። እዛው ላይ ዩቲዩብ ያመቻቸው ሲስተም ስለሆነ እዛው ላይ መስጠትም ትችላላችሁ። ከዛ ውጭ ቪዲዮአችን ላይክ አድርጉልን፣ በደንብ ላይክ አድርጉልን፣ ብዙ ሰው እንዲያየው አድርጉልን፣ ብዙ ሰው ጋር እንዲደርስ። በተለይ ልክ ቪዲዮውን ስትጀምሩ ብዙዎቻችሁ እያያችሁት ግን ላይክ እያደረጋችሁ አይደለምና ላይክ የሚለውን ነገር ነክታችሁ ጀምሩት። ሰብስክራይብ ያላደረገ ሰው ያለ አይመስለኝም። ሞስት ኦፍ ሰብስክራይብ እንዳደረጋችሁኝ ተስፋ አደርጋለሁ። ያላደረጋችሁ ካላችሁ ግን ቪዲዮውን ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ደስታ ቀናችን ነው። ከደስታ ቀናችን በፊት ግን ትንሽ ሰርፕራይዝ ለመፍጠር ወይም ደግሞ ትንሽ ጨዋታ ለመፍጠር ያክል ፕራንክ እናደርጋታለን እናትየዋን። ስሜቷ ምን ይመስላል፣ ከፕራንኩ በኋላ እውነታውን ስታቀስ ምን አይነት ሪያክሽን ይኖራታል የሚለውን ነገር አብረን የምናይ ይሆናል ማለት ነው። ውድ ተመልካቾቼ አብራችሁኝ ስለነበራችሁ፣ አብራችሁኝ ስለምትሆኑ፣ ስለምታበረታቱኝ፣ ኮሜንት ላይ በምትሰጡኝ ሀሳብ በሙሉ ከልብ ከልብ አመሰግናለሁ። ሁሌም አብራችሁ መሆናችሁን የምታሳዩኝ ግን በአንድ ነገር ነው። ቪዲዮዬን ላይክ እያደረጋችሁ እንድትጀምሩ አመሰግናለሁ። እንግዲህ ውድ ቤተሰቦቼ ልጃችን ደህና ነው። ይኸው እንደምታዩት ሰላም ነው። ብዙም ምንም ያጋጠሙ ነገር የለም። በተቻለ አቅም ጡጦም እየሰጡት ነበር። ያው የእናቱ ምግብ ነበር የሚያስፈልገው፣ ግን ያለው ነገር ጊዜያዊ ችግር ስላጋጠመን በሐኪሞች ትዕዛዝ መሰረት ጡጦ እየጠባ ነበር። አሁን ቤታቸው ውስጥ ነው፣ በር ላይ ነው የምገኘው። ወደ ውስጥ እገባለሁ። ደውዬላታለሁ። ባለቤቷ የለም ግን እሷ አለች። ውስጥ ገባና ፕራንክ ለማድረግ ነው ያሰብኩት። እኔ እንዳትወቅሱኝ ካሜራማኔን ወቀሱ። ስለዚህ ፕራንክ ለማንኛውም ግን እናንተ ፕራንክ እንዳትሆኑ። ፕራንክ ማድረገው እሷን ነው እንጂ እናንተን አይደለም። ወደ ውስጥ ገባና ነይ አንቺ ተቀበይኝ፣ እስከዛ ልጁን ያዡሽ። እናንተ ፕራንክ እንዳትሆኑ ወደ ውስጥ ገባለሁ። ልጁን እንዳላገኘ ነው እነግራታለሁ። ከዛ ምን አይነት ሪያክሽን ታሳየናለች የሚለው እናያለን። ከዛ ሁኔታው አይተን ደግሞ ለቪዲዮ ሲባል ማለት ነው ተመልሰን መተን ልጁን እንሰጣት ይሆናል ማለት ነው። ልጁን ስንሰጣት ምን አይነት ሪያክሽን ይኖራታል፣ ምን አይነት ደስታ ይኖራታል የሚለውን ነገር አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ግን እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየታችሁን እንዳትረሱ። ይሄ ቪዲዮ በዋናነት አስፈላጊ ስለሆነ ብቻ ነው እየሰራን ያለ ነው ማለት ነው። እሱን ኮንሲደር እንድታደርጉልን እንፈልጋለን። አብረን እንግባ። እንግዲህ ውድ ቤተሰቦቼ የትዝታ በር ላይ ነው የምገኘው። ወደ ውስጥ እንገባለን። ሚስጥራችን ሚስጥር ነው፣ ዝም በሉ። ውስጥ ገብተን ያለውን ነገር እናየዋለን። ትዝታ እንዴት ዋላችሁ? እንዴት ናችሁ? ሰላም ነው? እንዴት ነሽ? ደህና ነሽ? እሺ ሰላም ነው? እንዴት ነሽ? ቁጭ በል እስኪ። እንዴት ናችሁ? ምነው ችግር አለ እንዴ? ምን አዲስ ነገር አለ እንዴ? ያው እንግዲህ ትዝታ ልጅሽን ልንፈልግ ሄደን ነበር። እንግዲህ ልጅሽን ልናገኘው አልቻልንም። እንዴት ነው የምረጋጋው? ገና ነሽ እኮ እንዴት ልረጋጋሽ? እባክሽን እህቴ ተይኝ። እስኪ እንደው የለሽ ገና ባለዚህ ስንት ነገር አልፈሽ አይደል እንዴ? እሺ ምን ማድረግ ይቻላል? ገና እኮ ነው። ቆይ እንፈልጋለን። የት ይፈልጋል? በቃ
በእናትህ ግን እንድንረጋጋው ነው። ገና በመጀመሪያ እንደዚህ ትሆኛለሽ። ምን እንደሆነ እኮ ገና አላወቅኩም አይደል? እኮ ገና ምን እንደሆነ ልንገርሽ እስኪ። አሁን በቃ ተረጋጊ እህቴ እባክሽ። ኧረ እንዴት ነው የምንረጋጋው? በእናትሽ ትዝታ እንደዚህ ትሆኛለሽ። በቃ ይገኛል ሲጀመር ጸሎት እኛ አላገኘነውም ማለት ሌሎች አያገኙትም ማለት አይደለም አይደል? ቆይሻልን ተስፋ አለው። በቃ ተረጋጊ። ኧረ እባክሽ ተረጋጊ። በቃ ይኸውልሽ ተስፋ አለው እያለሽ እኮ ነው። እነሱ ብቻ ስላላገኙት አይደለም፣ ሌላም ባልደረቦች አሏቸው። እናንተስ እየፈለጋችሁት ነበር? አዎ እኛማ በቻልነው አቅም እየሞከርን ነበር። ምን እያደረጋችሁ ነበር ይሄን ሰሞን? ያው የእሱ ቤተሰቦች እየጠየቅን ነበረ። ያው የወንድምየውን ይዤ እንደሄድኩ ታውቂያለሽ። ትዝታ ባለፈው ሰምተሻል ያለውን ነገር። ወንድምየው ነው የወሰደው ልጁን ምናምን። ወደ እናትየዋ ጋር ሄደን ነበር። እዛ ባዕድ አምልኮ ምናምን ነው የሚያመልኩት። ያው ያለውን ነገር ነግሮናል። እዚሁ ሰምተሻል። ወንድምየው ያለውን ነገር አውርቶን ነበር። እዛ አካባቢ ስንደርስ ያየነው ነገር ደስ የሚል አይደለም። አካባቢያቸው ላይ ይሄንን እንደ ባህል ነው የሚያዩት። የአካባቢው የህግ አካላትም ብዙም ትኩረት አልሰጡትም። ባህላቸው ነው ልምዳቸው ነው አይነት ነገር ነው ሲሉ የነበረውና ታዲያ ልጁን ገብረውታል እያልክ ነው? አይ እንደዛ እንኳን አይደለም፣ አልገበሩት አላገኘነውም ነው እንጂ ወደዚህ ግብሩማ ቅዳሜ ነው አይደል የተዋዋለው? ሰምተሻል እኮ ዛሬ ዓርብ ነው። ያም ማለት እንግዲህ ገና እስከ ነገ ድረስ ገና ጊዜ አለ። ከማን ጋር ጣላለሁ እንግዲህ በቃ ሻውን ተረጋጊ። ይኸውልሽ በአንድ ቀን እኮ ብዙ ነገር ሊለወጥ ይችላል። በአንድ ላይ ይኸውልሽ ተስፋ አለ እያለሽ እኮ ነው። ተስፋ የለም እኮ አለቀሽ እኮ። ይኸውልሽ ምን አገኘሽ? ከጠፋ ጀምሮ እያለቀሽ ነው አይደል? ምንም የለወጥሽው ነገር የለም። ለዛ ተረጋጊ። በቃ ምንም ማድረግ አይቻልም። እንዴ ተረጋጋለሁ እንዴ አንቺ ምን ሆነሽ ነው እንደዚህ ነሽ? ተይኝ እባክሽ ተይኝ እባክሽ። እንደዚህ ነሽ? ስንት ነገር ተቋቁመሽ ያቅትሻል። ይሄ እኮ ገና ያልታወቀ ነገር ነው። ገና ያልታወቀ ነገር ነው። ገና ነው እኮ አሁን ምንም እኮ እንዲህ ሆኗል የተባለ ነገር የለም እና ወንድምየው ደግሞ ሲነግረን በእንክብካቤና እንትን ይዘውታል ልጁ። ከእናንተ ነጥሎ እንክብካቤ አለ። የእናቱት ንጥቅ አድርጎ እባክሽን እህቴ እንዴት ልረጋጋ? ጋሻውን አንቺንም እሺ አንቺን በሽተኛ ሆነሽ እኛ ምንችል ይመስልሻል? እሺ ምን እናድርግ? እሺ በቻልነው አቅም ይኸውልሽ ሁሉም እየሞከረ ነው። ላንቺ ነው አይደለ? ሁሉም የሆነው ከቤተሰብ ወጥቶ ያው እነሱ እንኳን ራሱ እኛን ለመርዳት ነው የመጡት። አንቺ ደግሞ ተረጋግተሽ ማናናግራቸው ከሆነ ይሄ ምስጋና ቢስነት ነው። ተረጋጊና እናውራቸው። ባለቤትሽ ምን እየሞከረ ነው ያለው? እሱም ያው እየፈለገ ነው እንግዲህ ከኔ ጋር ኮርምት ብሎ እየፈለገ ነው ያለው። በፍለጋ ላይ ነው ያለው። ነገር የለም። ፖሊሶቹስ የነገሯችሁ ነገር አለ? ያው እናቱ ወደዛ ይዘውት እንደሄዱ ያው ወንድሙ የዛን ጊዜ እንደመጣ ካንተ እንደተናገረ ነው እንሳ እንሄዳለን ብላችሁ እናቱ ደግሞ አልመጣኑ። እዛ ሄደን ደርሰን መጥተናል። የእነሱ ክፍለ ሀገር ሄደን ነበር። እዛ አካባቢ እነሱ እንዳለው ነው የተከበሩ ሰዎች ናቸው። ነገር እንደዛ ይመስላሉ። ትንሽ መሬት ምናምን ያላቸው ሰዎች ናቸው። የአካባቢው ማህበረሰብም የሚያከብራቸው አይነት ሰዎች ናቸው። እዛ አካባቢ ስንጠያየቅም እኛ የሚያየነው እሱን ነው። ስለነሱ መረጃ ስንጠይቅ አብዛኛው ሰው በቃ እንደዛ ነው የሚለው። እነሱ በጣም ይሄ ምንድነው የባላባት ዘር የመሳፍንት ዘር ምናምን አይነት ነገር ናቸው ነው ሲሉት የነበረው እነሱን ማለት ነው። እና እንዳለው ነው። በእርግጥም እንግዲህ ያው እዛ ሄደን ራሱ እኮ ፖሊስ ጋር ለፖሊስ ብንነገር ራሱ ተስፋ የለውም ማለት እኮ ነው። እሱም ራሱ ሄዶ እንደዛ አላደረገም። ያ ቃል ቤተሰቦቹም ግን ያው እዚህ ብቻ አንደኛ ነው እየተንቀሳቀሰ ያለው። እዛ ቤተሰቦቹ ከሄዱ ምንም ያደረገው ባለቤቷ ነው። አዎ ወንዴ እንዲህ ማለት እኔ እንጃ። እሷ እንደዚህ እየተሰቃየች እሱ ቤተሰቦቹ ጋር ሄዱ የሆነ መብት መፈለግ ሲገባው እሱ ያው
በቃ እንደኛ ይኸው እንደ ኖርማል እንቅስቃሴ እናንተ እንኳን እንደምታረጉት እያረጋ አይደለም። እና ማለት እኛ ምን ማድረግ እንችላለን? እዛ ሄደን ራሱ ብንከስ እሱ አብሮን ካልሆነ ምን ማድረግ ይቻላል? ለመሄድ እያሰብን ነበር። በእርግጥ እዛ ክፍለ ሀገር ግን ምንም ማድረግ ስለማንችል ያው ታውቃለህ ተነግሯል አይደለ? ፖሊስ እንኳን ራሱ ስለነሱ ብናወራ ምንም የሚሰማን አዎ እዛ አካባቢ እንደ ልምድ ነው እንደ ባህል እንደ ምንድነው ይሄ እንደ አጋዢ ነው የሚያስቡት። አዎ እና እዛ አካባቢ ቀለል አድርገው ነው ያዩት ስናወራቸው ምናምን ነገር ጉዳዩን በአካባቢው የተለመደ ነገር ነው። ግን አሁን ትንሽ ይሄኛው ለየት የሚያደርገው ምንድነው ልጅ ነው መስዋዕት ሊያደርጉ ያሰቡት ምናምን ስንላቸው ትንሽ የተደናገጡት እንጂ ይሄ በሬ በግ ምናምን እንትን ይላሉ ስንላቸው እንዴ የማይተለመደ ነው ያለ እኮ ነው። እና ልጅን አደረጉት ማለት ነው? አይ ገና ነው። አይ እንደዛ እንኳን አልደረሰም። እንደዛ አልደረሰም። እንዴት ነው? እሺ ቆይ ተረጋጊ። አሁን ይኸውልሽ እኔ እንደዚህ ያልኩት አንድ የደበኩት ሚስጥር ስላለኝ ነው። እንሄዳለን እኮ። ቆይ አሁን የደበኩትን ሚስጥር አሳይሻለሁ። አንቺ ግን ተረጋጊ። እሺ የደበኩትን ሚስጥር ላሳይሽና ምን ናወራ ይሆናል። እሺ እሺ በጣም ትዙ ተረጋጊ ፕሊዝ። ምን ማለት ይቻላል? እሺ ምን ማለት ነው? ይኸውልሽ ተስፋ እኮ አለን ታውቂያለሽ አይደል? በቃ እንደዚህ ይቱኝ ወይ ልጅ ዛሬ ተወለድኩ። አነ ምንድነው እሱ? ዛሬ ጌታ ወይ ዛሬ ተወለድኩኝ። ተመሰገነ አባቱ ደግሞ ደስ ስላለሽ ደስ ብሎኛል። አሜን 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 አሜን። ቆይ እኛ እናወራና ትጠራዋለች። ችግር የለውም። የት ይሄዳል ብለሽ ነው? ችግር የለውም። አይ ወላዲተ አምላክ እንዴት ወይ ዛሬ ወለድኩኝ ራሴ። ይቅርታ እንግዲህ ያው ዝም ብለን ቪዲዮ ለመስራት ስንል ነው ፕራንክ ምናምን ብለን አጣ ነው ያልን እንጂ በጣም ይቅርታ ስሜትሽን ትንሽ ስለረበሽ ነው። በጣም ይቅርታ። ይኸው ካስከኝ እኮ ከዚህ በላይ መካሳለ። ወይኔ የኔ እናት እንኳን ደስ አለሽ። አሜን አሜን። በቃ ውስጥ ግቢና አጥቢው እጣቢው ምናምን ነገር እኛ በተቻለ አቅም ስንንከባከበው ነበር። አንቺ በተቻለሽ አቅም ያው ጡትም ስጨው እረፍት የሚያደርግ እንግዲህ ከዛ ድረስ ወደዚህ ስናመጣው እርስ በርሳችን እኛ እያቀፍነው ነው ስንመጣ ነበር ሲንከባለል ነበርና እስኪ እርቦትም ይሆናል ጡጦ ነው ስንሰጣ የነበረው ያለውን ነገር እኛ የምናቆም ነገር ስለሌለ እንትን በይ በቃ ውስጥ አስገቢውና እስኪ አጥቢው እናቴ። እሺ እናቴ ክብረት ስጥልኝ። አሜን አሜን። ወላዲተ አምላክ አቤት አቤት እንዲሳልሽ ነገር የለም። ተመስገን። እውነት በጣም ነው የምናመሰግነው። ደስታችንን ባንዴ መለሳችሁልን።
በጣም ደስ ይላል። ጨንቆኝ ነበር ቅድም ዝም ብለን ፕራንክ ብለን እንትን ብለን ሰርተን ወይኔ በቃ አልቻልኩም። አይታታል አይደል እንዴት እየሆነች እንደነበር በስመ አብ ተመስገን ፈጣሪ። እንግዲህ እህቴ እንኳን ደስ አላችሁ። እናመሰግናለን በጣም። ደስታችሁ ደስታችን ነው። በዋናነት አሁን ልጁ በጤና መገኘት ነው ከሁሉ በላይ ምንም ነገር አለ። አሁን እኛ እዛ ስንሄድ የሚገርምሽ ነገር በጣም ፈርተን ነበር። ምክንያቱም ይሄ መጥፎ አምልኮ ባዕድ አምልኮ የሚባለው ነገር ብዙ ጊዜ በተለያዩ ቦታዎች ይከናወናል እና ቀድሞውን አንድ ነገር እንዳያረጉት ልጁ በጣም እየሰጋን እየተጨነቅን ነበር ይሄድ ነው። እግዚአብሔር ረድቶን ደግሞ ልጁም ደግሞ ተባበራቸዋለሁ ያለው ቅዥቢ ነገር ነው። ታውቂዋለሽ የሱ ወንድም ማለት ነው። ብቻ ግን እግዚአብሔር ረድቶን ልጁን በሰላም አገኘን። ለፖሊሶቹም ምናምን ያለውን ነገር ስነግራቸው እዛ አካባቢ እንደተለመደ ነው ይሄ እንደዚህ አይነት ነገር። እንደዛ ነው ያው ወጣ ያለ ቦታ ስለሆነ ማለት ራሳቸውን የሆነ እንደ ሀገር ገዢ እንደ ተረካቢ ምናምን የሚያስቡ ሰዎች ናቸው። እና በጣም ነው የምናመሰግነው። ያው በእናንተ እንዴት ሆና እንደነበረልኝ አይታችኋታል መቼም። ተመስገን ብቻ በጣም ነው የምናመሰግነው። እግዚአብሔር ሁለታችሁን ይክፈል። እኛ ምንም ልንላችሁ አንችልም። በእኛ አቅም አይደለም። የእናንተ ያው ታውቃላችሁ በጸሎት ነው ልንላችሁ የምንችለው። ምንም ልናደርግላችሁ አንችልም። በጣም እውነት በጣም ነው የምናመሰግነው። በጣም ጨንቆኝ ነበረ ከምልህ በላይ ማለት ነው። በቃ ተኝታ አላደረችም። ስታለቅስ ያው በጣም ተፈትናበታለች ልጇን ነው። ጥያቄም የለውም ተረጋጊ ማለት አልቻልኩም። ብዙ ነገር አይታለች ለሱ ብላ ካረገዘችው ጀምሮ በጣም ህይወቷ ፈተና ውስጥ ነበረ እና በጣም ነው የምናመሰግነው። አይ ህይወቷ በጣም ፈተና ውስጥ ነበር። ችግር ላይም ነበረች። የተወሰነ ጊዜም እንዲያውም አንቺ አብረሻት እንደነበርሽም ያጫውታኝ ነበር። ከዛ አንቺ ከሄድሽም በኋላ ነገሮች በጣም ተባብሰው የባሰ እንዲያውም ህይወት እስኪያስጠላት ድረስ እስኪሰለቻት ድረስ ነው እንትን ያለችው የተሰቃየችው። ዞሮ ዞሮ ልጁም የኛም ልጅ ነው። እኛ ነን እዚሁ ቁጭ ብለን ያዋለድ ነው። እግዚአብሔር በሚያውቀው እንግዲህ እሱ ይዳን ይትረፍ ብሎ ነው እንግዲህ ያተረፈው። ከዚህ ሁሉ ጉድ ወጥቶ እንግዲህ ይሄው ዛሬ ደግሞ ተገናኘን። ተመስገን ነው። አይ ያው እናንተ ባትኖሩ ኖሮ እኔ እንጃ ምን ልትሆን እንደምትችል አስበዋል። የሚገርምሽ ነገር የዛኔ እሷ ስትደውልልን ያለችን ነገር የተነገረን ነገር ምንድነው ባሏ እያስቸገራት ነበር ማለት ነፍሰ ጡርም ሆና እየደበደባት ነበር። ሰክሮ ጠጥቶ የመምጣቱ ነገርም ተደጋጋሚ ነበር ምናምን እና እንድናስታረቃት ነበር እኛ ወደዚህ ቤት የመጣ ነው። ከዛ መጣን እሷን አናገራት። እሷ እያናገርናት እሱ መጣ። ትንሽ ሞቅ ብሎት ነበር የመጣው። ትንሽ ወከባ ተፈጠረ ምናምን። ከዛ በቃ አስተካክላለሁ የተፈጠረው ነገር ከዚህ በኋላ አይፈጠርም ምናምን ብሎ ቃል ገብቶ ነው ወደዛኛው ሄድ ነው ማለት ነው። እኛ በቃ አስታረቅናቸው ብለን ወጣን። ቪዲዮ ላይ እንዳየሽው ሌላ ቪዲዮ ልንሰራ በምንዘጋጅበት ጊዜ ደውላ ደበደበኝ ምናምን አለችን። ከዛ ቤት መተን ስናያት እዚህ መሬት ላይ ሽርቷ የሚባለው ፈሶት ምናምን ብቻ ችግር ላይ ሆና ነበር ያገኘናት። ያለ ጊዜው ነው ይመስለኛል ስትወልድ አንቺ እንድትመጪ ነበር ፕላን ማርጋ የነበረው። እንደዛ ተስማምተን ነበር እንዴት ማለት ያው ትቻት ልሄድ ፈልጌ አልነበረም። እዚህ እኔም ከባድ ሁኔታ ውስጥ መግባት ስላልፈለኩ ማለት የሆነ ቀስ ብዬ ያልኩ ነገር አለው ስለ አሁን በቃ እኔ እንጃ ትቻት ልሄድ ፈልጌ አይደለም ተገድጄ ነው የሄድኩት። ማለት አብሬያት ብሆን ደስ ይለኝ ነበረ። ግን ደግሞ ያው የኔም ህይወት አስፈላጊ ነው። ባህል አላት በዛ ላይና እሱም አለ ያው አለም የለም ቢባልም ኖርማሊ አለ ብሎ መያዝ ነው እንግዲህ። ቢደበድባትም ምንም ቢላትም ያው ከባልና ሚስት ያናክል አልቀርብም። በርግጥ ቢሆንም ግን አስፈልጋት ነበር። ግን ደግሞ ያው እንዳልኩ የራሴ ህይወት ስላላሳሰበኝ ነው ከዚህ ሄድኩት እና ፕላናችን እንዳለች ስትወልድ ማለት ቀኗ ሲደርስ እንድመጣ ነበረ። እኔም ልመጣ እየተዘጋጀው ነበረ ማለት እየደረሰች ነበር። ኦሬዲ ብዙም አልቀራትም ነበር። ያለ ጊዜው ብትወልድም ያው እየተቃረበች ነበረ። የዛኔ ገና 1-2 ሳምንት ይሁን 10 ቀን ምናምን ይቀራታል ለመውለድ። ግን በቃ ዱላ ነበር የዛኔ እሱ የመታት ዱላ ነበርና በዱላው ምክንያት ነው ቶሎ ወደ እንትን የመጣው። ቀጥታ ወደ ምጥ ነው የገባችው።
ከዛ እኛ የምናደርገውን አላወቅንም። በቃ ግራ ተጋብተናል። እሱም ነበር ካሜራማኔ ነበር። እሱም ግራ ገባው፣ የሚያደርገውን ጨነቀው። ዩቲዩብ እያየን ነው እንዴት ይደረጋል ምናምን። ክርዛ አገኘን፣ ክር ያዝን፣ ምላጭ ያዝን። ከዛ ውስጥ ገብተን ትብቱን ቆረጥን። ያው ምልሽ ዩቲዩብ እየታየ እንግዲህ እዚህ ጋር ቪዲዮ እያየን ዌብሳይት ቼክ እያደረግን ነው እንግዲህ እንትን ያልነው። አጋጣሚ ሆኖ ልክ ልጁ እንደተወለደ ወዲያው ሳይቆይ ደግሞ መጡልን ዶክተሮቹ፣ አምቡላንስ። ሌላው በጣም አስቸጋሪ የሆነብን ደግሞ ሰፈሩ ከዋናው መንገድ በጣም የገባ ነው። በጣም ነው የሚርቀው። ለትራንስፖርትም አልተመቻቸውም፣ አምቡላንስም ለመግባት አልተመቸውም። ጎረቤት እንዳንጠራ፣ ጎረቤቶቹ ሩቅ ናቸው። በጣም የሚያስጠላ ቦታ ነው። ብትጮህ እንኳን ራሱ የሚደርስላት ሰው አልነበረም። ራሱ ጨካኝ ሆኜባታለሁ መሰለኝ። በእርግጥ ያው መለሳለሁ ብዬ ቢሆንም እንጃ ቀኗን እየተጠባበቅኩ ነው እንጂ እንደዚህ እንኳን ይሆናል ብዬ አልጠበቅኩም ነበር። አሁን እንዴት ነው የመጣሽው አንቺ? አሁን እንኳን ያው ደወለችልኝ ማለት እንደው ከወለደች በኋላ ደውላልኝ ነበር። ከዛ መጣው እየመጣው እያለ ደግሞ ጭራሽ ልጁ ተወሰደ ብላ ነገረች። እኔ ምን አይነት ፈተና እየገጠማት እንደሆነ ይገባኝ አልቻለም። ሰው እንዴት ባለቤቷን በደንብ ታውቂዋለሽ አይደለ? አይ ባለቤቱን አውቀዋለሁ፣ ግን ያው እንዳየኸው ነው። በቃ ሲጠጣ የሚያደርገውን አያውቅም። አይወዳትም አይደለም ይወዳታል፣ ግን ሲጠጣ የሚያደርገውን አያውቅም። ያው በቃ በእርግጥ ከቤተሰቦቹ ጋር ተጣልቶ ነው ከእሷ ጋር ለፍቅር ብሎ ነው እየኖረ ያለው። እሱን ታውቃላችሁ። ግን ቢሆንም ያው እንደዛ ማለት ለፍቅር ብሎ የሚኖር ሰው እንደዚህ አይነት ነገር ማድረግ የለበትም በሚለው አምናለሁ። እና ያው ለሱ ያለው ቦታ ትንሽ ይከብዳል። በእርግጥ ጤነኛ በሆነበት ታይም ማንም ሰው የሚመሰክርላት ንጹህ ሰው ነው። እንደሷን በጣም ያስባል። ያው ሲሰክር ደግሞ የሚያደርገውን ነገር አያውቅም። አሁን ራሱ ያው እየጠጣ ሊሆን ይችላል። እሷ ማለት አሁን እዚህ እናንተ እየፈለጋችሁ ነበረ። አሁን ቅድምም እሷ ትዝታ ስትነግረኝ የነበረው ምንድን ነው እናንተም እየፈለጋችሁት እንደነበር ነው። እዚህ ባልየውም እየፈለገው ነበር ነው። ምን አሁን በንዴቱ ነው የሚጠጣው ነው? አይ መፈለግ እንደዚህ አይደለም ማለት እኔ አሁን እሷ ስለከለከለችኝ እና እዛም ሄጄ ምንም ነገር ማምጣት ስለማልችል ነው። ያው ከበርቴ ናቸው እነሱ ማለት ማንም ሰው ከነሱ ጋር አይዳፈርም። ማንም ሰው ሊናገራቸው አይችልም። ሄጄ እንኳን ልክሰስ ብል ማን ይሰማኛል? ፖሊስ እንኳን የሚፈራቸው ሰዎች ናቸው። ማለት በቃ የሆነ እኔ እንጃ እንዴት እንደ መንግስት ነው የሚያያቸው እና ሰው በጣም ነው የሚያከብራቸው። ለነሱ ቦታ አለ ከባዕድ አምልኮ ጋር ያለው ነገር ነው። በዛ በተነሳ ማለት የሆነ ነገር ሊያደርጉን ይችላሉ በሚል ፍራቻ ሰው በጣም ነው የሚፈራቸው። እና አሁን እኔ ሄጄ ምንም ማድረግ ስለማልችል ነው እንጂ እና ደግሞ አሁን እናንተ ባትመጡ ኖሮ እያናገርኳት ነበር። ሄደን የሆነ መላ መፍጠር አለብን እያልኳት ነበረ። እሱ ግን ቤተሰቦችሽ የእናንተ ቤተሰቦች ምንድን ነው የሚሉት? አውርታችኋቸዋል? ያው ማዘር ምናምን እንዳለች ነግራኛለች። እና ምንድን ነው የሚሉት ማዘርስ? አይ ማዘር ያው ከማልቀስ ውጭ ምንም አይነት መፍትሄ ላይ አልደረሰችም። ምንም ማድረግ እንደማትችል ገብቷታል። ማለት እናንተን ማጣት አልፈልግም፣ በቃ ልጁ ይጥፋ ከጠፋም ነው ያለችው እሷ። ያው ታውቃለህ ማለት እንዳልከው ልጁን ያው መስዋዕት ላይ ያደረጉት ነበር አይደል? ያው እኛንም ቢይዙን እንደዛ ከማድረግ ወደ ኋላ አይሉም። የደረሰባቸው ሰው ማለት በቃ ምንም ነገር ከማድረግ የሚመለሱ ሰዎች አይደሉም። ሰውም ለዛ ነው የሚፈራቸው። እንዲያውም ልጁ ምን አለ መሰለሽ ወንድምየው አዩና አላዩ ብለው በሁለት ነው የሚከፈሉት። የእናንተ ግሩፕ ወይም የእናንተ ነገድ አላዩ ነው፣ የእነሱ ደግሞ አዩ ነው። የከበርቴዎች የባለ ሀብቶች የመሳፍንት ዘር የሚባሉት አዩ ይባላሉ። የእናንተ ደግሞ አላዩ የባሪያ ዘር ነው። ጉልበት እኛ ይሄ በጉልበቱ የሚያርሰው የሚጎለጉለው ምናምን የሚለው ደግሞ የእናንተ ዘር ነው። ይሄ ዘር ደግሞ መቀላቀል የለበትም። ስለዚህ ተቀላቀለ። ዋናው ጸብ እሱ ጋር ነው ማለት ያ ነው። በቃ የመጀመሪያ አይፈለግም ሁለታቸው አብረው እንዲሆኑ ቤተሰቦቹ አልፈለጉም። እንዳልኩ ቤተሰቦቹ በዛ የተነሳ በጣም ተናደው በጣም ብዙ ጊዜ ተዋት ብለውታል፣ ነግረውታል። እሷንም በጣም እዛ እየሄዱ ራሱ ስራ ቦታዋ ሻይ ቡና ነበር የምትሰራው። በጣም እያስጨነቋት ነበር፣ ሰላም ነስተዋት ማለት ነው። እና ያው እሷ ደግሞ ስለምትወዱ ሁሉንም ነገር ታግሳ ነው ያው እስከ ማርገዝ የሄዱት። ግን ጭራሽ ቤተሰቦቹ ፈልገው አያውቁም። እሷን የሚያጠፉበት መንገድ ነው የሚፈልጉት። ከዛ በኋላ ደግሞ የቡና ቤት ሴት ነች ማለት ይሆናል አይደል? ቡና ስለሰራች ብቻ ሴት ልጅ እንደዛ ልትባል አይገባም። የሆነ እንደ ሌላ ነገር እንደምታረግ ሰው ነው ኢማጂን የሚያደርጓት ይሆናል አይደል? ከሁሉም ጋር
ሌላ ነገር የምታረግ የምትባልግ አይነት አድርገው ነው የሚስሏት። ከጎሳውም ደግሞ ባሻገር ማለት ነው። እና ጭራሽ አይፈልጉም ነበር። አሁን ልጁንም የወሰዱበት ምክንያት ያ ነው ማለት በዘረኝነት። ስለ አሁን ደሃ ናቸው ነው አይነት ነገር እነሱ ሀብታም ስለሆኑ በቃ እኛን ገዝተው ከዛ በቃ እንደፈለጉ ማድረግ ከዛ በኋላ እኛ የእነሱ ሰራተኛ ሆነን መቅረት እንጂ ከእነሱ ጋር ዘር መቀላቀል አይፈልጉትም። በቃ ሰራተኛቸው ላይ እንደ ባሪያ ማለት ነው። እንደዛ ነው የሚቆጥሩት። አሁን በቃ እናታችንም እዛ አካባቢ ሰውም ወይም የእናታችን ቤተሰብም ቢሆን እዛው እንደዛ ሆኖ ነው እየኖረላቸው ያለው። እንዴት ማለት ስለ በቃ እንደ ሰራተኛ ነው እነሱን የሚቆጥሯቸው። አሁን እኛን እንደ ሰራተኛ እነሱ በቃ እንደ ገዢ ናቸው። አገራችን ውስጥ ሆነን እንግዲህ እንደዚህ ነው የሚኖረው። የድሮ የተረሳ ታሪክ ሲጀመር እርስ በርስም እኔ እንጃ የነበር አይመስለኝም። የሆነ ታይም ላይ ነበር አይ ቲንክ ይመስለኛል። ከዛ ውጭ በቃ እንደ ውጮቹ የሆነ ቀኝ ግዛት ነው የሚባለው ብቻ እንደዛ ሆኖ ነገር ክፍለ ሀገር ላይ ሆነው አሁን ማለት በዚህ ዘመን እኔ እንጃ እንደዚህ አይነት ነገር አሁን ያለንበት እንዴት እንደሚያስቡት እኔ አላውቅም። በእርግጥ ከአምልኮም በተያያዘ ሊሆን ይችላል። አዎ እንዳልሽው ይሄ በእርግጥ የነበረ ነው። ይሄ ባሪያ ገዢ ምናምን እያሉ የባሪያው መደብ ነው፣ የገዢ መደብ ነው፣ የሰራተኛው መደብ ነው እያሉ ባሪያው መደብ ነው፣ የገዢ መደብ ነው፣ የሰራተኛው መደብ ነው እያሉ በ17ኛው በ18ኛው መቶ ክፍለ ዘመን ኢትዮጵያ ውስጥ በጣም ከባዱ ጊዜ የነበረበት ጊዜ ነው። የሆኑ ግሩፖች አሉ መሪ ናቸው፣ መሳፍንት ምናምን ናቸው። የሆኑ ግሩፖች ደግሞ አሉ ባሪያ ናቸው፣ አገልጋይ ናቸው፣ ታዛዥ ምናምን ናቸው። እና ሁላ በልጁ ሲነግረኝ ወንድምየው ምንድን ያለኝ አንድ መሳፍንት ሲሞት አብሮት ባሪያ ይቀበራል በህይወት ያለ ማለት ነው። እንደዛ ነው የሚያደርጉት። እንደዛ ሲደረግ አንቺ ታውቂያለሽ? የምታውቂው ነገር አለ? እናንተ ፋሚሊ ጋር ነው የተገናኘ? አሁን የእሱ ቤተሰቦች ማለት ማንም ይሆን የእሱ ቤተሰቦች አሁን እንደዛ ናቸው። እንደዛ ነው የሚያደርጉት። በጣም ያመልካሉ። የሆነው ጨሌ ምናምን የሚሉት ነገር አላቸው። ብቻ ስሙን ብዙም ባላቅም ብዙ ነገር አላቸው። መንፈሱ ያዘዛቸውን እኔ አላቅም፣ ምን አይነት መንፈስ እንደሚያወሩ አላቅም። እንግዲህ ግን መንፈሱ ያዘዛቸውን ነው የሚያደርጉት። አሁን ከነሱ ቤተሰብ ትልቅ ሰው ከሞተ በቃ የሆነ ንጹህ ሰው ከሱ ጋር ይቀብሩታል። ይቀብራሉ። ከፈለጉም እዛው ያኛውን ቀብረው ያኛውን ገለው ጥለው ሊሄዱ ይችላሉ። ያው የቻለ ሬሳውን አንስቶ ሊቀብር ይችላል። ያልቻለ እዛ የሆነ ነገር ሆኖ በቃ በዛውም አጥምቶ ይቀራል። እዛ ቦታ ደግሞ መንፈስ አለ ምናምን ብሎ ሰው ስለሚፈራ ተዳፍሮ ሄዶ ያን ሬሳ የሚያነሳ ሰው የለም። እዛው ነው ያ ሰው ሞቶም በቃ አጥምቶም ሳይነሳ የሚቀረው ማለት ነው። ቆይ ግን ለምንድን ነው እንደዚህ የሚያደርጉት? ምንሽ አሁን የሞተው ሰው ሌላ ነው፣ ባሪያው ወይም ደግሞ እነሱ እንዳሉት አገልጋይ የሚሉትን ሰው ገለው ሳይገሉ ነው ብቻ ከነቁሙ ይሁን አስከሬኑ ብቻ ይቀብሩታል። ከነሱ ሰው ስለጎደለ ከኛም ሰው እንዲጎላ አይነት ነገር ነው ማለት። ከኛ ልል አልፈልግም እኔ እንደዚህ አይነት ሀሳብ የለም ውስጤ፣ ግን እንደዛ ነው ሀሳባቸው ማለት ሁለቱም ጋር እኩል መሆን አለበት፣ መቀነስ አለበት ነው። ያው ደግሞም ሰው ሊጨምሩ ይችላሉ ማለት የኛን ማጥፋት ማለት የኛን እንዴት ስላስረዳ የኛን ማለት አልፈልግም፣ ግን ማጥፋት ነው የሚፈልጉት። ጎሳውን እንዲጠፋ ይፈልጋሉ። ጎሳ ባይባል ማለት እኔ እንጃ። አሁን ኖርማል ሰርቶ ነው የሚኖረው ህዝቡ፣ ግን እነሱ ይሆናል አይደል እነሱ እንደሚያስተዳድሩት ምናምን አይነት ነገር ነው ኢማጂን የሚያደርጉት። እነሱ ቤት ስለሰራ ስለደከመ ብቻ ብር የሚያገኝ ነው የሚመስላቸው። ተገዶ ነው ያ ሰው እነሱ ቤት የሚሰራው። እነሱ ቤት የሆነ ነገር በቃ አበት ምናምን ከብት መጠበቅ ነው እዛ እየሄደ ከዛ በኋላ ማለት በቃ እህል ማበጠር ምናምን እነሱ ቤት አርሰው ምናምን ነገር ለምነው ነው ወስደው የሚበሉት። እና ያ ነው ልዩነቱ ይመስለኛል። ዋው በጣም ነው የሚገርመው። አሁን ማዘር እንዴት ናቸው? ጤናቸውስ ምናምን? አሁን እንዳልሽ እያለቀሱ ነበር እያልሽ ነበር ይሄን 3 ቀን 4 ቀን። ያው አልነገርኳትም። ዜናው እንነግራታለን። እስከዛ ባለው ያው እንዳልኩ ነው። በዛ ላይ እነሱ ቤት ሄዳ እሷም ስራ ትሰራ ነበረ። አሁን ላይ ያው ማለት ሰው ቢያፍሩም የሆነ አክል ቢያፍሩም ለመቀበል ሰው እንዲነገራቸው ስለማይፈልጉ እዛ ቤት መንፈሳቸውም ይሁን እኔ አላውቅም በሆነ ነገር ምክንያት ብቻ አሁን ትተዋታል። በፊት አስገድደው እዛ ቤት እንድትሰራ ያደርጓት ነበር።
ስለዚህ በቃ በዛ አካባቢ ላይ የተለመደ ነው። የሆነ የመሳፍንት ዘር የሚባል አለ፣ አዩ ዘር አለ። ከዛኛው ዘር ደግሞ መጥቶ እዚህኛው ሰራተኛ ሆኖ እንዲሰራ ይገደዳል። እምቢ ካልክ ደግሞ በቃ መስዋዕት ትሆናለህ። እየጠላ ቂጣ መጋገር፣ አሻሮ መቁላት ምናምን እንደዚህ አይነት ነገሮችን ነው። ግቢ መጥረግ ምናምን በቃ የእነሱን እቃ ማጠብ፣ ልብስ ማጠብ ሊሆን ይችላል። እነሱ ምንም አይነት ነገር አይሰሩም። ሴቶቹ ይሄን የሚሰሩት፣ ወንዶቹ ደግሞ ይሄ እርሻውን ምናምን ነው። ሁሉ ነገር ጨርሰው ወይ ያስረክባሉ። የእናንተ አሁን የእናንተ እያልን አውራ እንጂ የእናንተ ቦታ ያሉት አይቃወሙም? አይሆንም እንደዚህ ምናምን ነገር አይባልም ነው? ያው ያውቃሉ፣ ለመንፈስ እንደሚገበሩ ያውቃሉ። እዛ ጋር ነገርኩ እኮ አጥምት ራሱ ሄዶ ቤተሰብ ለማንሳት ድፍረት የለውም። ሌላ ነገር ደግሞ ይመጣል ሊባል ይችላል። በዛ የተነሳ ራሳቸው ላይ ራሱ የሆነ ነገር ካጎደሉ እንዴት መንፈሱ ሌላ ነገር እንደሚያደርግ ስለሚያይ ህዝቡ፣ በዛ የተነሳ በጣም ነው የሚፈራው እኮ። አሁን እነሱ የሚሉት ምንድነው ያንቺን እህት ስላገባ መኪና ተቃጠለብን፣ ገና የነሱ አውሊያ ነው ምናምን የሚባለው ተበሳጭቷል፣ ተናዷል። ስለዚህ ልጁ ካልተገደለ ወይም መስዋዕት ካልሆነ ወይም እንዲጠፋ ካልተደረገ ይሄ ነገር አይቆምም። ሁሉ ነገራችን ይወድማል ነው አስተሳሰባቸው። እንደዛ ነው። እኔ ስላመኑበት ነው የሚመስለኝ፣ ግን እንደዛ ነው ያሉት። ማለት በቃ እኔ እንጃ እንዴት ላስረዳ። በጣም ራሳቸውን የሆነ አንዳንዴ እንደ መላእክትም ያዩታል። ለእኛ አሁን እነሱ መላኩ ነው እንደሚያኖሩ ነው የሚያስቡት። ማለት በቃ ደክመን ሰርተን ራሱ አሁን የኛ ጉዞዎች ደክመው ሰርተው የሚያበሏቸው እነሱ ነው ሳይላ እነሱ ቁጭ ብለው ስለበሉ ስላዘዙ ብቻ እነሱ የሚያኖሯቸው አይነት ነገር ነው የሚያስቡት። አሁን እህቴን ራሱ እንዳልኩ በጣም ነበረ የሚጠሏት፣ አይፈልጓትም ነበረ። ያው ግን ባሏ ደግሞ ይፈልጋታል እና እሱም በጣም ጠጭም የሆነው በዛ የተነሳ ነው። ጤነኛ አይደለም፣ አይፈረድበትም። ቤተሰብ በጣም ነው የሚጨቀጭቀው እና ወንድምም እንዳየው ነው። እኔ ራሱ ከዚህ ሄድኩት በወንድሙ የተነሳ ነው። በጣም ወንድሙ በጣም መጥፎ ሰው ነበረ። ማለት እዚህ ቤት እየመጣ ይረብሸኛል። አብርሃም ማለት ነው። እሺ። እዛ ስራ ቦታ ራሱ እዚህ ሲስተር የምትሰራበት አካባቢ ራሱ አንድ ሴት ዝም ብሎ አስገድዶ ካልያዝኩ ብሎ የሆነ ሰዓት ተይዞ ነበር። የምርሽ ነው? በጣም ባለጌ ናቸው። ማለት እዛ የኖረበትን ህይወት እዚህ መኖር ይፈልጋል እና ኦኬ። እዛ ክፍለ ሀገር ላይ እንደፈለገ ክፍለ ሀገር ላይ ምን ሰው ቢገል እንኳን ራሱ የሚናገረው ሰው የለም። አሁን እዚህ እንደዛ መስሎት የሆነ ሰዓት ታስሮ ነበር። የሆነ ሴት ሊደፈር ሞክሮ ማለት ነው። እና እኔንም ቤት ውስጥ በዛ መንገድ እያየኝ ነበረ። ለዛም ነው ሲስተሪን ትችል ለሜዲ የበቃሁት ነበር። እንዴት በዛ ነገር በደንብ አስረጀኝ። ስለ ያው እኔን በጣም እንትን እየተመኘኝ ነበርና ወንድምዬው በጣም እያስቸገረኝ ነበረ። ይሄን ደግሞ መናገር አልፈለኩም ለማንም። እህቴንም በቃ ከእናቴ ጋር መሆን አለብኝ ብያት ነው የሄድኩት። ማለት ለእናታችን እኔና እህቴ ብቻ ነን ያለናት። እዛ ከእሷ ጋር መሆን አለብኝ ለጊዜው እሱ አለ ብዬ አሳምኛት ነው የሄድኩት። የሄድኩበት ምክንያት ግን እኔ ላግዛት ነበር የመጣሁት ሲጀመር ከመጀመሪያውም። ግን ያው በቃ የራሴ ህይወት ደግሞ ያሳስበኛል። ማለት አሁን እኔ ከሱ ሌላ ነገር አድርጌ የሆነ ነገር እንደሷ ቢፈጠር መጨረሻ እኔም ያው ታውቀዋለህ። አይ ምንሽ አሁን አንቺ እህትሽ ነች፣ እዚህ ጋር የሱ ወንድም ነው። እህትና ወንድም አንቺ እህትና እህት እዛ ወንድምና ወንድም ሆኖ ይፈቀዳል እንደዛ? አይ ኖ ሊያገባኝ ምናምን አይደለም ሀሳቡ። እሺ ከኔ ጋር በቃ ሌላ ነገር ውስጥ መግባት የእንትን ያለው ማለት ነው። መብረቅ መከላከያ ያለው ምን አለን መሰለሽ? ባለፈው ከባሪያ ጋር መተኛት ወይም ካላዩ ማህበረሰብ ጋር መተኛት መብረቅ መከላከያ ነው አለ። ከባሪያ ጋር ስንተኛ እንደ መብረቅ መከላከያ እንጠቀመዋለን። እና እህትሽንም ሲፈልጋት ነበር፣ አንቺን ብቻ አይደለም ከሷም ጋር መተኛት ይፈልግ እንደነበር ነው የነገረን ባለፈው። ስለዚህ ነገር የምታውቂው ነገር አለ? የመብረቅ መከላከያ ነው ምናምን ያለው። ያው መብረቅ መከላከያ ምናልባት ፈጣሪ እንዳያጠፋቸው ይሆናል፣ ይታወቃል። እሱ ያለን እንግዲህ እኛ የምናውቀው ነገር የለም። እሱ ግን ያለን ከባሪያ ጋር መተኛት መብረቅ እንዳይመታ ያደርጋል። ያው በቃ ማለት እንጃ ስራቸው መንፈሳዊ ነው። ያው ጤነኛ ስራ አይደለም የሚሰሩት። ሰው ንጹህ ስራ ምን እየሰራን የምንኖረው ደግሞ እኛ ነን። ምናልባት ያው በእኛ እነሱ እየዳኑ ሊሆን ይችላል።
እንደዛ ተሰምቷቸው ሊሆን ይችላል። አይ ይሄ ዝም ብሎ ሴሰኝነቱን ነው የሚያሳየው። ዝም ብሎ ከማንም ጋር እየተጋደመ መብረቅ መከላከያ ምናምን እያለ ራሱን ለማታለል የተጠቀመበት ነው እንጂ እውነታው የሰው ሴሰኛ ነው። ምክንያቱም አንድ ቤት ውስጥ የምትኖሩ እህታማቾችን ያውም ወንድሙን ያገባች እህትን ለእንደዚህ አይነት መመኘት ከዚህም አልፎ ደግሞ እዛ እናንተ ጋር ትሰሩበት የነበረው ይሄ ቡና ጠጡ አካባቢ ትሰሩበት የነበረው ልጅ ጎረቤቷ እሷን የምትጠላት ማለት ነው መድኃኒት አደረገችባት ምናምን ሲባል የነበረችው ልጅ እሷም ጋር ይተኛ እንደነበረም ቃሉን ሰጥቶናል ባለፈው። እና ሰውየው በጣም ባለጌ ነው። አንቺን በምን ምክንያት ነው እንደዚህ ወደዚህ ነገር ውስጥ መመኘት የጀመረው? እስኪ ከመጀመሪያው ጀምረሽ ወደ ግንኙነታችሁ ነገር። ያው መጥቼ ብዙም አልቆየሁም። ስመጣ እሱ ነበር እዚህ። እሺ። እና ቡና ጠጡ እየሰራች እያለ ነው ወይስ ወደዚህ ቤት መታ እያለ ነው አንቺ መጣሽው? አይ እኔ እዚህ ቤት መታ ነው የመጣሁት። ቡና ጠጡ እያለ አታውቂውም? ቡና ጠጡ እያለም አውቃለሁ፣ ግን ደርሶ መልስ ነው። ብዙ ጊዜ አልኖርም እዚህ ከሷ ጋር። ለመኖር ግን ወስኜ የመጣሁት እዚህ ቤት ከገባች በኋላ ነው። ከአራት ምናምን በኋላ። እሺ። እና ያኔም አውቀዋለሁ። ከዛ እዚህ ደግሞ ከመጣሁ በኋላ ያን ታይም ላይ ማለት ብዙም ሰላምታ ራሱ አናወራም። ስለ በቃ ያው ይናናቃል ብያለሁ። ቤተሰቡ ይናናቃል፣ ማንንም አያከብርም። እኔም ያናክል ለእነሱ የመሸነፍ ፍላጎት ስለሌለኝ እኔም አላወራውም። ያው እሱም ደግሞ ለንቀት አያወራኝም ነበር። ከዛ ግን ተመልሼ መጣሁኝ እዚህ ቤት ከገባች በኋላ። ያው አስተያየቱ ምንም አይመቸኝም ነበር። ይሄ ሰው ያው ባለትዳር እንደሆነ ታውቂያለሽ? አዎ አውቃለሁ። እነዚህ ልጆችም የእሱ እንደሆኑ የእህትሽ ባልም አመቶ እዚህ እንደዚህ ሰረሞኒ ልደቶች ምናምን እንደሚያከብሩ እየነገረኝ ነበር። ይሄን ሁሉ እያወቀ ነው እንግዲህ እንደዚህ አይነት ነገሮች ውስጥ የገባው እሱ። ያው እሱ በጣም ነው የቴባል በጣም ነው የሚወዳቸው የሱ ልጆች። እዚህ ባይተው ሲጫወቱ ነው የሚውሉት። ልደታቸውን የሚያከብረው እሱ ነው። ያው እንዳየው ፎቶአቸው እንኳን ራሱ ዙሪያ ነው ቤቱ ሙሉ ነው። እና በጣም ነው የሚወዳቸው። በጣም ህፃን ይወዳል እሱ። ግን እሱ የሱ ልጆች እንደዚህ እየወደደለት እሱ አየካ አይደለ ለአንድ ልጁ እንደዚህ እንደሆነ ማለት ጭራሽ አይፈልግም። እንዲወልድም አይፈልግም። ከሷ ጋርም እንዲሆን አይፈልግም ነበር። እንደውም በጣም የተለያየ ነገር ሲያደርግ ነበረ። እህቴን ከአንዴ ከወንድ ጋር አየዋት፣ አንዴ እንደዚህ ያደረገች፣ አንዴ የሆነ ነገር እሱም በገባ በወጣ ቁጥር ሲደበድባት ነበር። አሁን ነቅተውበት ተረጋግተው ነው እንጂ ሁሉም ነገር በጣም ነበር የሚያጣላቸው። እዚህ ራሱ ያው ሰው ብትጮው ሰው የማይረዳ ቦታ ላይ የመኖሯ ምክንያት ራሱ እሱ ነው። ስለ በቃ ከወንድ ጋር ታወራለች፣ እንደዚህ ታረጋለች፣ አንተ ላይ እየማገጠች ነው እያለ እያወራ በጣም እያጣላቸው ነበረ። ለዛም ነው እዚህ ርቀት ያለው ቦታ ላይ የኖረች ያለችው። እዚህ ያመጣት ለዛ ነው። በጣም ሴሰኛ ነው ሲጀመር። ሚስቱን ብትኖር ከብዙ ሴቶች ጋር ነው እንደዛ የሚያደርገው። እህቴን እንኳን ራሱ ለመመኘት እኔን ተወኝሽ እህቴን ራሱ እንግዲህ የወንድሙ ሚስት ነች አይደለም። እሷንም ለመመኘት ወደ ኋላ ያላለ ሰው ነው። ሴቶቹን እንደውም አንዴ መፋቂያ ላይ አንዴ የሆነ ነገር ሌላ ስራ እያለ ሲያወራ ነበረ። ጥንቆላ ማለት ነው ይሄ አምልኳቸው። በጣም ብዙ ሴቶች አሰርቶ የሚሆን አላውቅም፣ እሱን አላውቅም። ያው ብቻ ከሚያወራው አንፃር ብዙ ሴቶች ቢቀርቡ ለዛ ነው ብሎ ሲያወራ ነበር። ማለት የሆነ መንፈስ እንዳለ ላይ ሴቶች እንዲወዱት የሚያደርግ መንፈስ እንዳለ ሲያወራ ነበረ። እናም ይሄ ሄዶም የሆነ ነገር አስነክቷቸው እንደሚያመጣም ሲያወራ ነበር። ያው ግን የእህቴና የባሏ ግንኙነት የማይፈልገው በቃ እንዳልኩ ለራሱ ኖርማል ነው ከማንም ሴት ጋር ቢሆን፣ ግን እነሱ ያው ለጎሳው ሲባል ትዳር የሚባለው ላይ ግን አይቻልም። ትዳር መተኛት ይችላል። መተኛትም ያው ለመብረቅ መከላከያ እንደዛ ላለው ነገር ምን እንደሆነ ባላቅም እንደዛ ላለው ነገር ይቻላል። ከዛ ውጭ ግን ያው ይንቃሉ፣ እኛን ይንቁናል። ከዛ በኋላ ማንም ከማንም ጋር እንደዛ ማድረግ አይችልም። ጭራሽ ትዳር ጋር ደግሞ በጭራሽ አይፈቀድም። ስለዚህ አሁን ወንድምየውንም የከለከለው በዚህ ምክንያት ነው። አዎ ወንድምየው በጣም ብዙ ነገር እያደረገ ነበር፣ በጣም ማለት ነው። እናትየዋም ሳትቀር ተባብረው ነው ይሄን ሁሉ እያደረጉ ያሉት እህትሽን እንዲጠላት። አዎ በጣም ብዙ ነገር ሲያደርጉ ነበር። ያው እኔም በጣም የቻልኩትን ሞክሬ ከዛ በኋላ በቃ ሲያቀጣኝ ሄድኩኝ። እንዳልኩ ጭራሽ አንድ ቀን መኝታ ቤት መጥቶ
እና በጣም ተማረረ የሄድኩት ለዛ ነው። አዎ በጣም ነበር የሚያስቸግረኝ። ከዛ በኋላ ደግሞ ስለ ሴቶቹ እንዳልኩ ሲነግረኝ በጣም ፈራው ለራሴ። የሆነ ነገር አሰርቼ ያመጣው እንደዚህ ጥርስ መፋቂያ እንደዚህ የሆነ ነገር እያለ ሲያወራኝ ጨሌ ምናምን እያለ በጣም ያወራል። ከዛ በኋላ ያው በቃ አሰራብሻለሁ አይነት ነገር ሲያስፈራራኝ ያው ለህይወቴ መጠንቀቅ ስላለብኝ እህቴን ትቼ የሄድኩበት ምክንያት እሱ ነው። ቅድም እነግርሃለሁ ያልሽኝ ይሄ ነው። አዎ ማለት በቃ ከነገርኩ አይቀር አሁን ምን አባቱ ያመጣል እስር ቤት ገብቷል አንደኛውም እና ያው ለዛ ነው በሱ የተነሳ ነው ማለት እኔ እህቴ ቤት መቼም እያወቅኩ ልደፈር አልችልም ቁጭ ብዬ ለዛ ነው ትቼው የሄድኩት። ቆይ የመድፈር ሙከራ አድርጎብሽ ነበር? አዎ በጣም መቶኝ ሁላ ነበረ። እንዴት ነበር እስኪ ያን ጊዜ አስታውሺ? አይ በጣም ማለት ያው እህቴ ደረሰችና ማለት ምንም አልተናገርኩም። እሱ ትቶኝ ወጣ። እንዴ አንቆ ሊገለኝ ነበረ። እህቴ በር ከፍታ ስትገባ እሱ ወጣ። ከዛ እኔም ሳላስነቃ ተኛሁኝ በዛው በነበርኩበት። በነጋታው ምናምን ነገር አናግሬያት እናቴ ጋር መሄድ አለብኝ ግዴታ አልኳት ምንም ነገር ሳልነግራት። ቆይ ብቻሽን አግኝቶሽ ምናምን ነው እዚህ? አዎ ቤት ብቻዬን ነበርኩኝ። እሺ እሷ ለቼክአፕ ወጣ ከ4 ወር በፊት ነው እንዳልኩ። እሷ ቼክአፕ ነበራትና እኔ ብቻዬን ቤት ነበርኩኝ። እሺ ወንድሙም አልነበረም እና በዛን ታይም እንደዛ ሊያደርገኝ ሲሞክር ያው እሱም ተደማምሮ እንዳልኩ ጥቆላም እያለኝ ስለነበረ ያው ትቻት ሄድኩኝ ማለት ነው። ስትወልድ እመጣለሁ ብዬ ስትደርስ ቀኗ ሲደርስ እመጣለሁ ብዬ። በዚህ ያህል ድፍረቱን እንዴት አመጣው? አሁን ብቻሽን ነበርሽ አንቺ የዛኔ? ቤት ውስጥ ነበርሽ። ከዛ እሱ መጣ። እሺ ከዛ ምንድነው የተፈጠረው? ከዛ በቃ እንዳልኩ በጣም ምኞት ነበረው ለኔ። እያናገረኝም ነበረ ማለት እንደዚህ ማለት እንደገባ ነው ማናገር የጀመረው ነው? አዎ እዚህ ቤት ከመጣሁ በኋላ በቃ አስተያየቶቹ በጣም ኮንፈርት ይነሱኝ ነበረ። ከዛ ማውራትም ጀመረ። ሲጀመር ሲሪየስ ገብቶም ጠይቆኛል። አብረሽኝ ተኝ ብሎኛል። ኧረ እባክሽ እውነት። ከዛ ምን ማለት ነው ምናምን ብዬው እንደውም ማውራት የጀመርነው በሱ ነው። አልናውራም ብዬሃለሁ በጣም ነው ሰው ስለሚንቅ እኔም ስለምንቀው ማለት ነው እናውራም ነበረ እና ያው አብረሽኝ ተኝ የሚለውን ሀሳብ ከመጣ በኋላ ማውራት ተጀመረ። አዎ በጣም ከዛ ሁሌ ስሰድበው ነበረ። መሳደብ ምናምን ነገር የሚገባው ሰው አይደለም። እሺ እንዳልኩ ሴሰኛ ነውና በቃ ምንም ነው ለሱ የሆነ ነገር ማድረግ። ለዛም ያው እንዳልኩ ከዛ ገባ። ቀጥታ ነው ሊደፍርሽ የሞከረው ነው ወይስ አውርቶሽ የሆነ አጣርቶ ነው? አላወራኝም ማለት አውርቶኛል አልኩ እኮ ጠይቆኛል። ከዛ በፊት ነው አልፈልግም ብዬ ሰድቤዋለሁ። እንዴት ማለት እንዴት እንደዛ ላደርግ እችላለሁ? ከዛ በቃ ሌላ ቀን ነው በቃ በጣም ነበረ እንትን የሚለኝ አስተያየቱ እንዳልኩ በጣም ነው የሚያስጠላው። ከዛ ያወራል ምናምን ነገር ያው ቀን እንዳልኩ ተኝቼ ነበረ መኝታ ቤት ተኝቼ ነበረ። በቃ መጣ ቤት ሰው እንደሌለ ቼክ አደረገና መቶ በቃ አንቆ ነው ያዘኝ። እንዴ ከአንዳንድ? አዎ ከአንዳንድ አንቆ ነው ያዘኝ። ምንም ነገር አላወራኝም። ያው አውርቶኛል በግልጽ ተናግሬዋለሁ እና በጣም እኔ ላይ ንዴት ነበረ። እሺ ለዛ በቃ ያው እንዳልኩ እግዚአብሔር አተረፈኝ። ከዛ ሄድኩኝ። ያው አሁን ተመልሼ ልክ አንቆሽ እንደያዘሽ ነው እህትሽ የደረሰችው? አዎ እየታገልኩት በጣም አቆሳስሎኝ ነበረ። ከዛ ያው እሷ በር ስትከፍት የፈጠነ ወጣ። ያው ሳልነግራት እንዳልኩ ሄድኩኝ። እኔ አታውቅም እሷ አታውቅም ምንም አላልኳትም። በጣም ከባድ ግን በቃ የሆነ እንደዚህ አይነት ሰው አይመስልም ሲታይ። የሆነ ጨዋ ነው የሚመስለው እኮ ደግሞ። ወይ የሱ ጨዋነት የቀረው ሴት እንኳን አለ ከተባለ በጣም እዛም ለምዷል እዚህም ለምዷል። ስለ በቃ እዛም ያው የፈለገው ሰው ያገኛል ማንም አይናገረውም። ያው እዚህም ቢሆን እየከፈለም ቢሆን ካገኘው ሰው ጋር ነው ሌላ ነገር የሚያደርገው። እንደዚህ አይነት ሰው በጣም ከባድ ነው። ዞሮ ዞሮ እንግዲህ እግዚአብሔር ደግሞ የእጁን የሚሰጥበት ቀን ቅርብ ነው። አሁን ፖሊስ ጣቢያ ነው ያለው። በርበራም ተከፍቶባቸዋል። እዛ ክፍለ ሀገር ሳይሆን እዚህ ሀገር እንዲሆን ያደረግነው በቀላሉ እንዲታይም አልፈለግንም። እንዳልሽው መዛም በተለምዶ ይሄ ሰውንም ነፃ ብታወጡት እኛ ነፃ እንዳደረጋችሁ እንግዲህ ሁሉንም ነፃ ብታረጉ አሪፍ ነው። ያው እንግዲህ አሁን ሰው የመጀመሪያው ንቃተ ህሊና ነው። ትልቁ ነገር እሱ ነው። ንቃተ ህሊናው ከፍ ባለ ቁጥር አሁን የተማረ ሰው እሱ አሁን ተምሬያለሁ ነው የሚለው እንግዲህ ዲግሪ ይዟል ግን እንዳልተማረ ሰው ነው ነገረ ስራው እየሰራ ያነበረው ማለት ነው። በጣም ያሳፍራል። በጣም ሁሉም የተማሩ ናቸው ግን መንፈስ ላያቸው ላይ አርፎ ነው መሰለኝ እንደተማረ ሰው የሚያስብ አንድም ሰው የለም። በቃ ያው እንዳልኩ ነው ዘረኝነት ነው በቃ። ይሄ በቃ ግዴታ ባሪያና
ተገዢ መኖር አለበት ነው ሀሳባቸው። እና እንደተማረ ምንም የሚያስቡት ነገር የለም። ከመጀመሪያውም ይዘውት የመጡት ነገር ስለሌለ ምንም ሀሳብ የላቸውም። አስተዳደጋቸው በጣም ግራ ያጋባል። እንኳን አንቺንም እንደዚህ አይነት ነገር ውስጥ አትገቢ በሰላም ተረፍሽ። እንግዲህ ልጃችንን ማግኘታችን ትልቅ ነገር ነው። ብዙ መረጃዎችን የሰጠሽኝ። ባለቤቷም እንግዲህ ይምጣና ከሱም ጋር እናወራለን። ይሄን 2-3 ቀን ግን እንዴት ነበር? እሱ ሰላም ነው ወይስ የባህሪ አሁን ባለፈው 5 ቀን እንግዲህ እንደማይጠጣ ተነግሮናል። ራሱን ለማስተካከል እየሞከረ ምናምን እንዳለ ነው ያየ ነው። ያ ነገር ደግሞ አሁን ልጁ ሲጠፋ ያው የሚቀየር ነገር ሊኖር ይችላል፣ አላውቅም። ግን ትላንት ጠጥቶ ነበር የመጣው ሲጀመር። የምርሽ ነው? በጣም ሰክሮ ነበር የመጣው። በጣም እየረበሸ ነበር። እኔ ራሱ በጣም ነበር የተናደድኩበት። ምንድን ነው የሚረብሸው? ማለት እሷን እየተናገራት ነበር ማይሆን ነገሮች። ያው መጠጥ ሊሆን ይችላል በእርግጥ፣ ግን እሱም ያው ከዘረኝነት ተነስቶ ምናምን ነገር እየተናገራት ነበር። እሱም እየተናገራት ነበር። ያው ግን መጠጥ ነው ማለት አይወዳትም ማለት አይቻልም። እዛ ጠዋት ይስተካከላል፣ ጠዋት ደግሞ ይስተካከላል። ያው በዛ ላይ ከልጁም አንፃር ልጁ ነው የጠፋው እና ልጁ ጠፍቶበት መጠጣት ነው ወይስ ልጁ መፈለግ ነው የሚቀርመኝ ነበር? እሱማ መፈለግ ነው እንዳልኩ ነው እኮ። እኛ እንኳን እንዳሰብ ነው እዛ ላይ ለመሄድ ቤተሰቦቹ ናቸው ሄዶ እንኳን የሆነ ነገር ማድረግ ይችላል። ግን ትዝ አላለውም እሱ እዚሁ ትዝ አላለውም ስል ትዝ ብሎታል። በእርግጥ በነገርሽ ላይ ዛኔ ልጁን ይዘነው ወንድሙን ይዘነው ስንመጣ ማለት ነው እንዳለ ይዘናቸው ወደ ክፍለ ሀገር ስንሄድ እሱን እዚህ ትዝታ ጋር ሆኖ ብቻዋን ናት ብለን ነው ትተነው ሄድ ነው እንጂ እሱ ለመምጣት ፍላጎት ነበረው የዛኔ ማለት ነው። ግን አሁን ደግሞ እዚህ ሆኖ ግን ቢያንስ ትዝታን ማጽናናት ምናምን ሲገባው ጭራሽ እየጠጣ መምጣት። ያው መረጃ እየፈለኩ ነው የሚለው። ምን አይነት መረጃ እንደሚፈልግ እንግዲህ እግዚአብሔር ይወቅ። እኔ ከመጣሁ በኋላ ቤተሰቦቹ ከሄዱ የሆነ መፍትሄ መፈለግ ይችል ነበር። መጠጥ ቤት ምን አይነት መረጃ ይፈልጋል? እኔም ሊገባኝ አልቻለም። አይ ይሄ ሰውዬ መቀጣት አለበት። ባለፈው ያልነውም ነገር ልክ አይደለም መሰለኝ አይመስልህም? ባለፈው እንደዛ አስፈረመ ነው። በነገርሽ ላይ አሁን ችግር የሚፈጥር ከሆነ ትዝታ በጣም ብዙ አማራጮች አሏት። በጣም ብዙ። አሁን እንደ ድሮ አንገት ደፍቶ ማልቀስ የለም። አሁን እንደ ድሮ መጨነቅ የለም። እሱን ያስፈረምነው ወረቀት አለ። በዛ ወረቀት መሰረት ህግ እንዲዳኘው እናደርጋለን። ዞሮ ይሄ ሰውዬ መመከሩ ምናምን ምንም የሚያመጣው ለውጥ የለም ከተባለ የሚቀጣው ነገር አለ። እኔ እየተዘጋጀ ነገር አለ። ይሁን ግን ያው ለውጥ የለውም አይደለም። ምናልባት እኔ እንጃ በልጁ ተጨናንቆ ሊሆን ይችላል። ማለት በጣም ብዙ ያው አይወዳትም ማለት አልችልም። በጣም ብዙ ነገር አሳልፈዋልና ለሷ ብሎ በጣም ነው። አሁን የመውደድ አለመውደድ ሳይሆን ጥፋት ከሆነ ባለፈው እኔ አስፈርሜ ነው ባይዘው እዚህ ቤት እሷ ጋር ያስገባዋት። ልጅህን አታይም፣ ልጅህን ከዚህ በኋላ አታይም አያለው ምትል ከሆነ ግን ፈርም። አልሰክርም፣ አልጠጣም፣ አልደባደብም፣ ሚስቴን አጉል ስድብ አልሰድብም ብለህ ጻፍ። ይሄንን ካደረክ ግን ይሄን ንብረትን ለሚስት ሰተናት ይሄን ነገር መብቱን ለሚስት ሰጥቻለሁ ብለህ ፈርም ብዬ አስፈርሜ እዚህ ብቻ አይደለም ፖሊስ ጣቢያ ወስጄ ምንድነው ጠበቆቹ ጋር ወስጄ አጽፌ በህግ በተደነገገ ህግ መሰረት ነው የፈረመውና እዚህ ቤት አሁን እሷም እንድትገባ የተደረገው። ያን ነገር ከሻራ ህግ ነው ወረቀት አስቀምጫለሁ። በዛ ወረቀት መሰረት እንዳኛለን። እኔ ምንም አሁን እሱ ጋር ሲጀመረን ያላመንኩትም ይሄው ለሱ ብዬ ነው። እሱ ነው የዛኔ በቃ እናስፈርመው ምናምን ስላለ ነው እንጂ አመኘው አይደለም። እዚህ ፊርማዎች አሉ። በዚህ ፊርማዎች መሰረት እሱ መጠየቅ እንችላለን። እስቲ ላውጡ ዛሬ ነው እንግዲህ። ትናንትና ሰክሯል ነው ያልሽኝ? ትናንትና በጣም ነው ያናደው ማለት። እስኪ ለማንኛውም ደውይልኝ። በጣም ነው የተናደድኩት። በዚህ ሁኔታ ውስጥ ነው። ትዝታ ምን ሆነሽ ነው? ምን ሆነሽ ነው? ትዝታ ምን